ሰላም ያገር ሰው እንዴት ናችሁ? ዛሬ የጎመን ክትፎ ልሰራ ነው። ይሄን የመሰለ ጎመን አቅርቤ ያለሁኝ። አሁን ቅጠል ቅጠሉን እቀነጥስና እንጨቱን አወጣዋለሁ። ለክትፎ ቅጠል ቅጠሉን ብቻ እንደዚህ እያደረኩኝ አወጣዋለሁኝ። ምክንያቱም እንጨቱ ከገባ እንጨቱ ይመራል። እንደገና ደግሞ አይበስልልንም ስንፈጨውም ቶሎ እንትን ስለማይል እንጨቱን እኛ ጋር እንደዚህ አይነት ጎመን ነው ያለው። እንጨቱ ለሌላ ነገር ይሆናል። ለአሁን ለጎመን ክትፎ ነው እንጂ የማይሆነው እንደዚህ ለወጥ ለምናምን እንጨቱም ይሆናል። ቆንጆዬ ጎመን ነው፣ አረንጓዴ ጎመን ነው። ይሄንን እንደዚህ ምልምል አድርጌ አወጣውና እጥብ አድርገዋለሁ ማለት ነው። እንጨቱ ሲቀር ምልምል አድርገን ታች ድረስ እናወጣዋለን እንደዚህ። በቃ ይሄ መውጣት አለበት እንጨቱ ማለት ነው። እንደዚህ ያደረኩኝ ጨርሳለሁ። እንደዚህ አድርጌዋለሁኝ። እንጨቱን እንደዚህ ለብቻ፣ ጎመኑን ደግሞ እንደዚህ ለብቻ አድርገን እንደዚህ እናስቀምጠዋለን። አሁን ከመቀቀሉ በፊት መታጠብ አለበት። ምክንያቱም ጎመን ንጹህ ይመስላል፣ ግን ውስጡ አንዳንድ ነገር አያጣውም። በቃ ምንም የታጠበ የሚመስለውም እንኳን ውስጡ እንደዚህ ፍልቅቅ አድርገን ስናጥበው አንዳንድ ነገር ስለማያጣው እጥብ አድርገዋለሁኝ። አሁን አጥቦ መቀቀል ነው። እንደዚህ በደንብ ጥብ አድርገን ውሃ እንጥድና እንቀቅለዋለን ማለት ነው። ውሃ ጥጃለሁ፣ መጨመር ነው። በፈላ ውሃ ወይም ሞቅ ባለ ውሃ ቀቅሉ። ስትቀቅሉ በቀዝቃዛ ውሃ ቶሎ ስለማይበስል ነው። ውሃው የቀዝቃዛ ውሃ ውስጥ ዝፍዝፍ ስለሚል ብረት ድስቱ የሞላ ይመስላል። የጎመን ነገር ሲቀቀል ትንሽ ነው የሚሆነው። ጫን ጫን ብለን ክድን እናደርገዋለን። ተከድኖ ነው የሚበስለው። ሙክክ ይላል። በደንብ ነው መብሰል ያለበት። እያየን ሙሽሽ ማለቱን ማለት ነው። ከድነዋለሁ። ስቀቅል እንደዚህ ጫን 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 ገባ ገባ አደርገዋለሁ። እኔ ትንሽ እየቆየሁኝ፣ ምክንያቱም ውሃው ከስር ሲፈላ ኩፍፍ ይልና ከላይ ያለው አይበስልም፣ ውሃው አያገኘውም። ስለዚህ ጫን ጫን ሳደርገው ውሃው ያገኘዋል። አሁን ሙሽሽ እያለ ነው፣ ምንም አይልም፣ ደህና ነው። አሁን ይበቃዋል፣ ሙሽሽ ብሏል። የብረት ድስት ሙሉ የነበረው ጎመን አንድ ጭብጥ አክላለች። ይሄ እና አሁን ይበቃዋል። ውሃውን አጠነፍፋለሁኝ። ሲቀዘቅዝ ደግሞ መጭመቅ ነው። እሳቱን ቀንስ አርጌ ትንሽ አቆይና አውጣዋለሁ። አሁን ቀዝቅዟል። እንደዚህ እንደምታዩት መክተፊያ ቢላዋ አቅርበን እየጨመቅን ሳህን ላይ እያስቀመጥን መክተፍ ነው። ስንጨምቅ ደግሞ ውሃው በደንብ መውጣት አለበት። እንደዚህ ጫፍ ጫፉን ስብስብ አድርገን ውሃውን በደንብ ማስወጣት አለብን። ካልበለዛ የክትፎውን ቃና ያበላሽብናል ማለት ነው። እንደዚህ እያደረኩኝ ከስር ማጥለያ ነው ያደረኩት፣ ውሃው ወደ ጎመኑ እንዳይገባ። እንደዚህ ጭምቅ አድርገን እናወጣዋለን። እንደዚህ እያደረግን እንደዚህ ጨምቄዋለሁኝ። አሁን መክተፍ ነው። አሁን ከተፋ ነው። ይኸው እየከተፍኩ ነው። መፍጨት እንችላለን በመፍጫ፣ ግን በመፍጫ የሚፈጨው
ድቅቅ ይልና ላም ብሎ አያምርም። እንደዚህ ግን ስንከትፈው ቆንጆ ነው የሚሆነው። እንደዚህ እጃችንን ትጥብ ብለን በሳሙና ወይም ጓንት አድርገን ስንከትፈው ያምራል። እንደዚህ ተደግሞ ነው የሚከተፈው። ቢሏችን በደንብ መሳል አለበት። ልክ በቃ የስጋ ክትፎ እንደሚከተፈው ማለት ነው። አድርገን እዚህ ከትፋለን። እየደገምን ነው የምንከትፈው። የተከተፈውን ደግመን ነው የምንከትፈው። እንደዚህ አድርገን ሰዓቱ ጊዜ ነው የሚፈጅብን እንጂ በእጅ የተከተፈው ቆንጆ ነው። እኔ በእጅ የሚከተፈው ነው የምመርጠው፣ ምክንያቱም ያምራል። የእጅ ክትፎ ስጋም ስንከትፍ የእጅ ክትፎ ነው የሚያምረው። የማሽኑ ቆንጆ ነው፣ ጊዜ ይቆጥብልናል፣ ጉልበታችንን ይቆጥብልናል። ግን አያምርም፣ ፍርፍር አይልም፣ ላም ነው የሚለው በጣም። ይሄም ቀላል ነው። እንደዚህ እያደረግን እየደጋገመን መክተፍ ነው። ቆንጆ ነው። የስጋ ክትፎ ለማይበላ ሰው የጎመን ክትፎ ቆንጆ ነው። በላስቲኩ መክተፊያ ሳይሆን እንደዚህ የእንጨቱ መክተፊያ ቆንጆ ነው። ይሄን ያህል ከተከተፈ ይበቃዋል። ያው ቆንጆ ነው የሆነው። ቆንጆ ነው የደቀቀው። እንደዚህ አድርገን ድቅቅ አድርገን ከትፈን ሰርተን ፍሪጅን ማስቀምጣ ነው መጠቀም እንችላለን። እንደዚህ አድርገን እንደውም ከስጋው ክትፎ ይሄኛው ቆንጆ ነው። እኔ እንደውም በጣም ሙሽሽ አላደረኩትም ስቀቅል ማለት በቃ ጣዕሙ ሁሉ እንዳይጠፋ ብዬ እንደዚህ ስከትፍ ያስቸግር ይሻላል በጣም ከሚሟሽሽ። ከለሩም ይጠፋል በጣም። ቆንጆ ቢላዋ ከተዘጋጀ እንደዚህ ይከተፋል። ከስጋ ክትፎ ያስመርጣል። አያችሁት? በጣም ነው የሚያምረው። ቆንጆ ነው የሆነው። ደግሜ ደግሞ እንደዚህ ቅጥቅጥ በታመታ እናደርገዋለን። ጠንከር ያለ ጠረጴዛ ላይ ወይም መሬት ላይ ካለ እንደዚህ ምጥጥ ስናደርጋት የቀረችዋ ደግሞ ድቅቅ ትላለች። እንደዚህ እያደረግን እንደዚህ አድርጌ ከትፌዋለሁኝ። በጣም ያልደቀቀ በጣምም ደግሞ እንትን ያልሆነ አድርጌ ነው የከተፍኩት። ምንም አይልም። በቃ እንደዚህ ደግመን ለምን ከትፈው ከዳር እንደዚህ እንትን የሚልብንን እንደዚህ ያንጓለልን መክተፍ ነው። ቆንጆ ነው የሚሆንልን እና እንደዚህ አድርገን ከትፈን አሁን እንጨማምረውን ነገር እናዘጋጃለን። እንጨማምረውን ነገር እናዘጋጃለን። ከዛ ዝርግ ሳህን ሳይሆን ጎርጎድ ያለ ሳህን ላይ እንደዚህ አድርገን እንጨምረዋለን። በቃ ማንም ሰው እንደዚህ መስራት ይችላል። ጎመንን ቀላል ነው፣ ለጤናም ጥሩ ነው። ተሰርቶ ይቀመጣል። አሁን የምንጨማምረውን ነገር አዘጋጃለሁ። ያዘጋጀሁት ቅመም ሚጥሚጣ፣ ኮረሪማ፣ ጨው እና
ቅቤው ቀለጥ ማለት አለበት። ማይክሮዌቭ ውስጥ ከትቼ ቀለጥ አድርጌዋለሁኝ እና በዚህ ነው አሁን የምንሰራው ማለት ነው። አሁን ትንሽ ጨው ነሰንሳለሁኝ። አታብዙ፣ ጨውም ቅመምም አታብዙ፣ ትንሽ ይበቃል። እንደ እንትኑ መጠን እንደ ጎመናችን መጠንና እንደ አጠቃቀማችን ነው የሚሆነው። መብዛት የለበትም። እኔ ብዙ ቅመም እናንተን አላበዛም፣ ምክንያቱም ጨጓራችንን ሊያመን ይችላል። ሚጥሚጣችንን እናደርግና ሚጥሚጣ ውስጥም ጨው ስላለ ማለት ነው። ከዛ ኮረሪማችንን እናደርግና ኮረሪማ ቆንጆ ነው፣ ቃናውን ያሳምረዋል። ከዛ በቅቤ ነው የምናሸው ማለት ነው። ቅቤ የሚያስፈልገን ለማሸት ነው። አንድ ኩባያ ይሆናል ይሄ ያቀለጥኩት ራሱ። እያየን እንጨምራለን እንደ መጠናችን ማለት ነው። እንደ መጠናችን እንደ ፍላጎታችን ማለት ነው። ከዛ በቃ በማማሰያ እንደዚህ አድርገን ጎመኑ ውስጥ ወደ ውስጥ እንዲገባ እያደረግን ማሸት ነው። ስናሸው ነው ወደም ቆንጆ የሚሆነው። ቅቤውና ሚጥሚጣው ሲዋሃድ ቆንጆ ይሆናል። ወደ ውስጥ እንዲገባ ማለት ነው። በደንብ ስናሸው ይለማል ለራሱ። እንደዚህ እሽት ካረግን በኋላ በማማሰያ በቃ እንደዚህ ነው የሚሆነው። በደንብ እንደዚህ ሰፋ ባለ ዕቃ ስተሰለለው አያችሁ እንዴት እንደሚለው። እሽት ስናደርገው ከቅቤው ነው ዋናው ነገር የሚገድለው። እኔ እንደዚህ በአረንጓዴው ሰርቻለሁኝና እንዴት ያምራል መሰላችሁ! ቆንጆዬ ነው። በዚህ አድርገን ቆንጆ ነው እና ወደ የምናቀርብበት እቃ ካለን እቃ ላይ እናቀርበዋለን። እቃ ከሌለን ደግሞ እንደዚህ እየጨለፍን መጠቀም እንችላለን። ቆንጆ ሆኖ ነው የላመው። ይኸው ተመልከቱት፣ በጣም ነው የሚያምረው። ቆንጆዬ ነው። እንደዚህ በቀላሉ ሰርተን አስቀምጠን መጠቀም እንችላለን ማለት ነው። እኔ አሁን ወደ ሌላ እቃ ላይ አደርገዋለሁኝ። እንደዚህ አይነት ትንሽ ካለችን እንደዚህ አይነት ትንሽ ጣባ ካለችን በዚች አቅርበን እንመገባለን። የተረፈንን ደግሞ ፍሪጅ እንጨምራለን ማለት ነው። ቅቤ ከፈለግን ደግሞ ከላይ ፈሰስ ማድረግ እንችላለን። አሁን እጨልፋለሁኝ። እኔ እንደዚህ አይነት ማቅረቢያ አለችኝ። ቆንጆ ነው። ቅቤ ነው ጎመንንና ስጋን ስንከትፍ የሚያለሰልስልን። እዚች ላይ አደርግና በትንሹ የሚበቃውን ያህል ማለት ነው የምንጠቀማትን ያህል እንደዚህ አድርገን ለራሳችን ስናዘጋጅ እንደዚህ ተስተካክለን ያው እንደምታዩት እኔ እንደዚህ ጨልፍ ያለሁኝ ከዚህ ላይ ነው የወሰድኩት። ግማሹን ነው የተጠቀምኩበት። ግማሹ ማለት ይሄንን የሰራሁትን ግማሽ ማለት ነው። ይሄ መቀመጥ የሚችል ነው፣ ይቀመጣል። ይሄኛውን ደግሞ ለማቅረብና ለመመገቢያ እንጠቀመዋለን ማለት ነው። በቀላሉ እንደዚህ አድርገን አዘጋጅተን መጠቀም እንችላለን። ቅቤና ሚጥሚጣ አጠገባችን አቅርበን እንዳስፈላጊነቱ መጠቀም እንችላለን። አሁን በዚህ ባቀረብነው ነገር ላይ ቅቤ ስለምናፈስ ነው ቅድም ቅቤ ያስቀረቡት።
ቅቤ ትንሽ እንደዚህ ፈሰስ አድርገን ስናቀርብ እንዲያምርልን በትንሹ እንደዚህ ፈሰስ እናደርጋለን። ቅባት እንዳይበዛ ነው ቅድም የቀነስኩት። አሁን ግን ያው እንደገና ከላይ ጨምሬበታለሁ አቅርበን ስንበላ እንዲያምረን ማለት ነው። እንደዚህ ይቀርባል። ይሄ እንደዚህ የምናደርገው ቅቤውን እንዲይዝልን ነው እንደዚህ የምናስቀምጠው ነገር እንጂ እንደዚህም ባናደርገውም መልክም ባናወጣለት ችግር የለውም። ለከታክ የምናደርገው ቅቤ ስናፈስ ቅቤ እንዲኖረው ነው። ቅቤ በመጠኑ ነው የጨመርኩት፣ አላበዛሁኝም። ካልፈለግ ስንመገብ ደግሞ መጨመር እንችላለን፣ ጨውና ሚጥሚጣ ካነሰን ማለት ነው። ቆንጆ ነው የሚሆነው። እስቲ ልቅመሰው። ስሩና ብሉ። እንደዚህ አድርጉና ቆንጆ ነው። እስቲ ቀመስ። ጨውንም ሚጥሚጣውንም ልቅመሰው። እንብላ። ቆንጆ ነው። ትንሽ ሚጥሚጣን ያነሰው፣ በጣም ብዙ ሚጥሚጣን ስለማልወድ ነው። ቆንጆ ነው የሆነው እና እንደዚህ አዘጋጁና ብሉ። ስለተከታተላችሁኝ አመሰግናለሁኝ። ላይክ ሰብስክራይብ አድርጉ። ደህና ዋሉ። ቆንጆ ነው። እንደዚህም በማንኪያ ይበላል። በጣም ነው የሚጣፍጠው። እንጀራዬ ትንሽ ደረቅ ብሏል። ፍሪጅ አልከተትኩትም። ምንም አይልም። እንደውም ከስጋ ፍትፍቶ ይሄ ያስመርጣል።